በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 47 ከሱም በኋላ ተነስቶ ታታም በዳዊት ዘመን ትንቢት ተናገረ። ደህንነት የሚደረግበትን የመሥዋዕት ሰብ እንዲለዩ እንደዚሁ ዳዊት ከእስራኤል ልጆች የተለየ ሆነ። በእሱም ዘንድ አንበሳ እንደ ፍየል ጠቦት፣ ግስላም እንደ በግ ጠቦት ሆነ። ዳዊትም አርበኛ እንደሆነ ይታወቅ ዘንድ በሕፃንነቱ አርበኛ ጎልያድን የገደለ አይደለምን? እጁንስ አንስቶ ድንጋይ በወረወረ ጊዜ ጎልያድን ግንባሩን የመታው ናላውንም የበጠበጠው አይደለምን? ሕዝቡንስ መስደባቸውን ያስተዋቸው አይደለምን? ገናና እግዚአብሔርን ለምኖታልና በሰልፍ ኃይለኛ ጎልያድን ይገድል ዘንድ የወገኖቹን ስልጣን ያጸና ዘንድ በቀኝ እጁ ኃይል አሳደረበት። ዘፋኞቹም ዳዊት እልፍ ገዳይ አሉት፣ በእግዚአብሔር ምስጋና መሰገኑት። በጌትነት ዘውድ ተቀዳጀ፣ በዙሪያውም ያሉ ጠላቶቹን አጠፋቸው። የፊልስጤም ሰዎች አጎሰቆላቸው፣ ስልጣናቸውንም እስከ ዛሬ ድረስ አጠፋው። በሰራው ስራ ሁሉ እግዚአብሔርን ያመኑበት ነበር። በእግዚአብሔር ጌትነት ቃል ያምን ነበር። በስራውም ሁሉ አመሰገነው፣ ፈጣሪውንም አመሰገነ፣ ወደደው። በመሠዊያው ካህናትን ሾመ፣ ቃላቸውም ዜማ ያማረ የተወደደ ነው። ደግ በዓልንም አደረገ፣ እግዚአብሔር በዘመኑ ሁሉ ደስ አሰኘው። ክብሩ ስሙንም አመሰገነው፣ ምስጋናውም ከነግህ ጀምሮ ይነገራል። እግዚአብሔር ኃጢአቱን አስተሰረየለት፣ ስልጣኑንም ለዘላለም አጸናለት፣ የከበረች መንግስትንም ሰጠው። የእስራኤል የሚከብሩበት ዙፋንም ሰጠው። ከሱም በኋላ አዋቂ የሆነ ልጁ ተተካለት። ስለ እሱም ደግነት በተድላ በደስታ ኖረ። ሰሎሞንም ፍቅር፣ አንድነት በጸናበት ወራት ነገሰ። እግዚአብሔርም በዙሪያው ካሉ ጠላቶቹ አሳረፈው። በስሙ ቤተ መንግስት ሰራ፣ ዘላለም ጸንቶ የሚኖር ቤተ መቅደስንም በስሙ አምኖ ሰራ። ሰሎሞን ከሕፃንነቱ ጀምሮ ጥበብ በዛ፣ ጥበብህም እንደ ፈሳሽ ውሃ በሰው ልቦና መላች። እውቀትም ሰውነትን ሸፍናቻት። ምሳሌህን የነገረህን ትርጓሜ አበዛ። ስምህም እስከ ራቀ ደሴት ድረስ ተሰማ። ዘመንህ ዘመነ ሰላም ስለሆነ በምሳሌህና በምስጋናህ በነገረህን ወደዱህ። የእስራኤል ፈጣሪ በተባለ በእግዚአብሔር ስም ጸንተህ ከተናገርከው ትርጓሜ የተነሳ ሰዎች ሁሉ አደነቁ። ወርቁንም እንደ እርሳስ አደለብከው፣ ብርንም እንደ ቅልቅል መላኸው። ሴቶችንም ልቦናህን ለወጡት፣ በግዙፍህ ጸናህ፣ መንግስትህም አስነቀፈህ። ልጆችህንም ኃጢአተኞች አደረገህ፣ በልጆችህ መቅሰፍትና ጥፋት አመጣህ። ሰሎሞንን ስንፍና አስደነገጠኝ፣ ካገዛዝህ ተለየህ። ከስሩ ነገድም አመፀኛ መንግስትም ተገኘች። እግዚአብሔር ግን ቸርነቱን አልተወም፣ ፍጥረቱንም አላጠፋም፣ የደጋግ ሰዎች ልጆቹም አላጠፋ። የሚወዱትንም ሰዎች ልጆች በሞት አላረቅም። ለያዕቆብ ልጅ ሰጠው፣ ለዳዊት ከሱ የተወለደ ልጁን ሰጠው። ሰሎሞንም እንደ አባቶቹ ሞተ። ከሱም በኋላ አእምሮ የሌለው ልጅ ለእስራኤል ተወ። ይሄውም ወገኖቹን ያስወነጀላቸው ሮብዓም ነው። እስራኤል ያሳታቸው ኢዮርብዓም ክፉ ነው፣ አነቀፈው። ለአስሩም ነገድ የኃጢአት ምክንያት አደረገ። ኃጢአተኛቸውም ፈጽሞ በዛ፣ ከሀገራቸውም አስወጥቶ ሰደዳቸው። ፍዳቸውም እስክትደርስባቸው ድረስ ኃጢአትን ሁሉ ሰሯት። ምዕራፍ 48 ነቢዩ ኤልያስም እንደ እሳት በማስፈራት ተነሳ፣ ቃሉም እንደ እሳት ያቃጥላል። ረሃብንም አመጣባቸው፣ ለእግዚአብሔር ሕግ በመቅናቱ በሞት አስነሳቸው። በእግዚአብሔር ቃል ዝናብንም ከለከለ፣
ሰማይንም ዘጋው። ከሰማይ እሳትን 3 ጊዜ አወረደ። ኤልያስ በታምራትህ እንዴት ተመሰገነህ! እንዳንተስ የተመካ ከሞቱ ሰዎች ለይቶ በእግዚአብሔር ቃል ሙትን ከመቃብር ያስነሳ ማን ነው? ነገሥታቱን በሞት ወደ መቃብር አወረዳቸው። የከበሩ ነገሥታትንም ከዙፋናቸው እየገለበጠ ጣላቸው። በኮቦርና በደብረ ሲና የተሰራውን ሕግ ቢያፈርሱ መቻያ የሚያመጣ እሱ ነው። ፍርድንም በቀልንም የሚያመጣ እሱ ነው። ነገሥታቱን የሚቀበላቸው እሱ ነው። ፍዳውንም የሚያመጣባቸው እሱ ነው። ነቢያት እሱን ከመከተል ተመለሱ። በእሳት ፈረስና በእሳት ሰረገላ ወደ ሰማይ የወጣ እሱ ነው። ከመቅሰፍቱ አስቀድሞ የሚመጣውን ቁጣ ይመልስ ዘንድ የአባትንም እውቀት ወደ ልጅ ይመልስ ዘንድ የያዕቆብን ወገኖችን ያጸናቸው ዘንድ በጊዜው ፍርድን የሚጽፍ እሱ ነው። ኤልያስ የሚያውቁህ በፍቅርህም ያጌጡ ሰዎች የተደነቁ ናቸው። እኛም ስላንተ ደግነት በሕይወት እንኖራለን። በእሳት ሰረገላ ወደ ሰማይ የወጣ ኤልያስ ነው። የኤልያስ ሀብት ያደረበት ኤልሳም ደግ ነው፣ እናመስግነው። በዘመኑ የሶርያ አለቶች አላስደነገጡትም። ማንም እሱን የቀማው የለም። ከነገሩም ሁሉ የተሰወረ የለም። ከሞተም በኋላ ሬሳው ትንቢት ተናገረ። በሕይወት ሳለ ድንቅ ታምራት አደረገ። ከሞተ በኋላ ስራው ድንቅ ነው። ከዚህም ሁሉ ጋር ሕዝቡ ንስሐ አልገቡም። ከሀገራቸውም እስከ ማረኩ ድረስ ኃጢአታቸውም አልተወም። በሀገሩ ሁሉ ተበተኑ። ከሕዝቡም ጥቂት ሰዎች ቀሩ። ከዳዊት ወገን ቀባው። ከነሳቸው ደግ ስራ የሰሩ አሉ፣ ኃጢአትንም ያበዙ አሉ። ሕዝቅያስም አገሩን አጸና፣ ደግ ሰው ነው፣ እናመስግነው። ወደ ከተማው መካከል ውሃ ገባ፣ በብረትም ዓለቱን አለዘበ። የውሃ ኩሬንም አስቆፈረ። ሰናክሬምም በዘመኑ ዘመተ። ራፋስቂስንም ላከው። ወደ እሱ ሄዶ በኢየሩሳሌም እጁን አነሳ፣ ታበየ። አፉንም ከፍ ከፍ አድርጎ ተናገረ። የዛን ጊዜ ልቦናቸው ደነገጠባቸው፣ እጃቸውም ከመወርወር ደከመ። እንደ ትውልድ ሴትም ተጨነቁ። ይቅር ባይ እግዚአብሔርንም ለመኑ እንደ ቃላቸው ወደ እነሱ የከበረ እግዚአብሔር በሰማይ ሆኖ ልመናቸውን ሰማቸው። በኢሳይያስ ጸሎት አዳናቸው። የፋሪስን ሰራዊት አጠፋ፣ ቅዱስ ሚካኤልም አጠፋቸው። ሕዝቅያስ እግዚአብሔር ደስ የሚያሰኝ ስራ ሰርቷልና ነቢዩ ኢሳይያስም እንዳዘዘው የአባቱ የዳዊትን ስራ አጽንቶ ቅዱስ ሚካኤል አጠፋቸው። ኢሳይያስ የታመነ ነው፣ ራእዩም ደግ ነው። ፀሐዩም በዘመኑ ከመሄድ ተከለከለች። ለሕዝቅያስም ዘመን ጨመረለት። በደግ እውቀትም የእስራኤልን መመለስ አየ። ለኢየሩሳሌም የሚያለቅሱላት ሰዎችንም ደስ አሰኛቸው። ለዘላለሙ የሚደረገውን የተሰወረውን ሳይደረግ ተናገረ። ምዕራፍ 49 መዓዛው እንደተወደደ ሽቱ በሰው ሁሉ አፍ እንደሚጣፍጥ እንደ ማርም በመጠጥም ጊዜ ዘፈን ደስ እንደሚያሰኝ ስም አጠራሩ የጥበብ ስም አጠራሩ ኢያሱም ደግ ነው፣ እናመሰግነው። እሱስ የቀና ነው፣ ሕዝቡም መለሳቸው። የሚጸየፍ ኃጢአትንም አራቀ፣ ልቦናውም ወደ እግዚአብሔር አቀና። በኃጢአተኞች ሰዎች ዘመን ጽድቅን አጸናት። ኢዮስያስስ፣ ሕዝቅያስ፣ ዳዊትም ብቻ ደጋግ ሰዎች ናቸው፣ እናመስግናቸው። እነዚህ ሁላቸው ግን ፈጽመው በደሉ፣ የእግዚአብሔርን ሕግ አፈረሱ። ስልጣናቸውን ለባዕድ ሰው ሰጥተዋልና ጌትነታቸውንም ለሌላ ሰው ሰጥተዋልና። የይሁዳ ነገሥታት ጠፋ። ደግ የሆነች የከበረች ኢየሩሳሌምን በእሳት አቃጠሏት። መከራ አጽንተውበታልና በነቢዩ በኤርምያስ ጸሎት
ጎዳናዋን አጠፉ። እሱ ግን መምህር ይሆን ዘንድ ይነቅል ዘንድ ያጠፋም ዘንድ እንደዚሁ ይተክል ዘንድ ይሰራም ዘንድ በእናቱ ማኅፀን ተመረጠ። ጌትነቱ ፈጽሞ ያየ ሕዝቅኤል ደግ ነውና አመስግነው። እግዚአብሔር ኪሩቤልን በተሸከሙ ሰረገላ ተቀምጦ አየው። ጠላቶቹንም በመዓት አሳባቸው። የደጋጎች ሰዎች ስራቸው ግን በበጎ ስራ ቀናቸው። 12 ነቢያት በየቦታቸው በረድኤት ታደሱ። ያዕቆብንም ደስ አሰኘው። ተስፋቸው በሚሆን ሃይማኖትም ከመከራ አዳናቸው። ዘሩባቤልን እንዴት እናገነው ይሆን እንጂ እሱስ በቀኝ እጁ እንዳለ እንደ ሕትም ቀለበት ነው። በዘመናቸው ቤተ መቅደስን የሰሩ ዘሩባቤልና የዮስድቄስ ልጅ ዮሴጽም ደጋግ ናቸው። እናመስግናቸው። ሕዝቡም ለዘላለም ጌትነት የተዘጋጀ እግዚአብሔርን አከበሩት አገነኑት። ስም አጠራሩ ብዙ የሆነ ነሐምያንም ደግ ነው፣ እናመስግነው። የፈረሰች ቅርጽንም ሰራልን፣ ደጃፍንም አቆመልኝ፣ ቁልፍንም ሰራልን፣ ቤታችንን ሰራልን። እንደ ሄኖክ ያለ ሰው በዚህ ዓለም የተፈጠረ የለም። እሱንም መላእክት ከዚህ ዓለም ወደ ገነት ወሰዱት። እንደ ዮሴፍ ያለ ልጅ አልተወለደም። ለወንድሞቹ አለቃ ሆነ፣ ለወገኖቹ ምግብ ሆነ፣ ለሰውነቶቹ ይቅርታን አገኘ። ሴትና ሴም ከሰው ይልቅ ከበሩ። አዳምም ከነባቢት ነፍስ ከተፈጠረ ሁሉ ከበረ። ምዕራፍ 50 ገናና የሆነ የካህን ልጅ ሰምዖንም ደግ ነው፣ እናመስግነው። በዘመኑ ቤተ መቅደስ ሰራ። በዘመኑ ሄሮድስ ወልደ ሃንዴፌር ቤተ መቅደስ ሰራ። ቤተ መቅደስንም ከቀድሞው አስፍቶ ሰራ። ሊቀ ካህኑም ሰምዖን ቀጭን ልብስን አሰራ። በዘመኑም የውሃዎች ምንጮች አደረቁ። የጉድጓድ ውሃ ብዛት እንደ ባህር ውሃ ሆነ። ወገኖቹንም ከመከራ የሚያድናቸው እሱ ነው። የአገርም ፍለጋ መረመረ፣ የእስራኤልም ጥላት አጠፋ። በእስራኤል መመለስ ተመሰገነ። የቤተ መቅደስን መጋረጃ ገልጦ በገባ ጊዜ በደመና ግላጭ የሚወጣ ኮከብ ደስ እንዲያሰኘኝ፣ በምልአት ቀንም ጨረቃ ደስ እንዲታሰኘኝ እሱም እንደዛ ደስ ያሰኘኛል። እግዚአብሔር በፈጠረው በጠፈር ሆነ የምታበራ ፀሐይ ደስ እንዳሰኘችኝ፣ በቀስተ ደመና የተሳለ ብርሃን ደስ እንዲያሰኘኝ፣ በሚያዝያ ወራት የሚያብብ ጽጌረዳ፣ በውሃ መፍሰሻ ያለ የሚያፈራ ተክል፣ የደጋግ መስኖ በአዝመራ ወረት ደስ እንዲያሰኘኝ፣ በጥና እሳት ላይ ያለ ነጭ ዕጣን ተመቶ የተሰራ የወርቅ ዕቃ፣ ፍሬዋ ብዙ የሆነ የዘይት እንጨት፣ በጌጥ ላይ ያለ የክብር ዕንቁ፣ ከደመና በታች ያለ ረጅም የሆነ ስኖር እንጨት ደስ እንዲያሰኘኝ እሱም እንደዛ ደስ ያሰኘኛል። የሚመካበትን ልብስ በለበሰ ጊዜ ወደ መሠዊያው እርከን በወጣ ጊዜ በተለየ በጌትነቱ ልብስ በተመሰገነ ጊዜ ስራውንም በሚሰራበት ቦታ ቁሞ ከካህናት ውጭ የመሥዋዕቱን ሥጋ በተቀበለ ጊዜ ያደስ እንዳሰኘኝ እንደዚህ ያደስ ያሰኘኝ ነበር። ወንድሞቹ በዙሪያው ቁመው ይጋርዱት ነበር። ዘንባባም ፍሬውን እንዲንከባከቡት ነበር። የአሮን ልጆችም ሁሉ ጌጣቸው ለብሰው ይከቡት ነበር። በእስራኤል ወገኖች ሁሉ ፊት በእጃቸው የእግዚአብሔር መሥዋዕት ይዘው ይቆሙ ነበር። በመሥዋዕቱ ስራቸውን ይሰሩ ነበር። ሁሉን የሚገዛ የእግዚአብሔር መሥዋዕት ያዘጋጁ ነበር። የወይኑን መሥዋዕት እጆቹን አነጻ፣ የወይኑን ዘለላ ደምም አፈሰሰ። ንጉሥ ነገሥቱ እግዚአብሔር በጎ መዓዛ አድርጎ ሊቀበለው በመሠዊያው መሠረትም ያፈሰው ነበር። የአሮን ልጆች ምስጋናውን ይናገሩ ነበር። ተመቶ የተሰራ
ነጋሪትን የሚመቱ ነበር። በእግዚአብሔር ፊት መታሰቢያ ሊሆን ቃላቸውን ያሰሙ ነበር። የዚያን ጊዜ ሕዝቡ ሁሉ አንድነት ያርፉ ነበር። በምድር ላይ እግር ከግንባር አድርገው ይሰግዱ ነበር። ሁሉን ለሚገዛ ገናና ለሆነ ለጌታቸው ለእግዚአብሔር ይገዙ ነበር። የሚያመሰግኑ ካህናት በቃላቸው ያመሰግኑት ነበር። የቀላቸው ዜማ ጩኸትን ቤቱን የመላ ነው። ሕዝቡም ገናና ወደሆነ ወደ እግዚአብሔር ይለምኑ ነበር። በእግዚአብሔር ሕግ ጸንተው ስራቸውን እስኪጨርሱ ድረስ ይቅር በሚል በእግዚአብሔር ፊት ይለምኑ ነበር። ስራቸውን የሚሰሩ ነበር። ከዚህ በኋላ ወርዶ የእግዚአብሔር በረከት ባደሩበት ይሰጣቸው ዘንድ በስሙ የሚመኩ ዘንድ በእስራኤል ልጆች ወገኖች ሁሉ ላይ እጁን አነሳ፣ እግዚአብሔር በረከቱን ያሳይ ዘንድ። ዳግመኛም ሰገዱ። አሁንም ስራቱ ማዕዘን ብዙ ታምራት ያደርግ ከእናታችን ማኅፀን ከተወለድን ጀምሮ ዘመናችን የሚያበዛ እንደ ቸርነቱም ይቅርታውን የሚያደርግልን የልቦና ተድላ ደስታን የሚሰጠን በዘመናችን ፍቅር አንድነትን የሚያደርግ ይህ ዓለም ጸንቶ በሚኖርበት ዘመን ለእስራኤል ፍቅር አንድነትን ያደረገ በቸርነቱ ከእኛ ጋር የታመነ በዘመናችን ከመከራ ያዳነን የሁሉ ፈጣሪ አመስግኑት። ሰውነቱ ሁለት ወገኖችን ጠላች፣ ሦስተኛው ወገን ግን ወገኔ አይደለም። በፍልስጤም በሰማርያ ተራራ የሚኖሩ ሰዎችን ሰውነት የጠላች በሲቅማ የሚኖር የአሞራውያን ሰዎች ወገኖቹ አይደሉም። ከልቦና የጥበብን ያነቃኋት የኢየሩሳሌሙ ሰው የአልዓዛር ልጅ የምሆን እኔ ኢያሱ ሲራክ የምክር አዛዝነትን የጥበብ ትምህርትን በዚህ መጽሐፍ ጻፈው። የሚያውቅ እንደዚህም ይህንን የሚያደርግ ሰው የተደነቀ ነው። የሚራቀቅ ይህንን የሚያስተውል ሰው የተደነቀ ነው። ልጄ እግዚአብሔር ሁልጊዜ በፊትህ አድርገው፣ የእግዚአብሔር ብርሃኑ መገለጫ ነውና። ይህንን ያደረገ እግዚአብሔር ሁሉን ይችላል። ምዕራፍ 51 የሲራክ ልጅ ኢያሱ የጸለየው ጸሎት ይህ ነው። ሰማያዊ ንጉሥ የምትሆን አቤቱ ጌታዬ እገዛልሃለሁ። አቤቱ ፈጣሪ መድኃኒቴ አመሰግንሃለሁ። ረዳት ሆነሃልና የምትሰውረኝም ሆነሃልና ሰውነቴንም ከሞት አድነኸዋልና የነገር ሰሪ አንደበትን ካመጣው መከራ አድነኸኛልና በስምህ አምናለሁ። ሐሰትንም ከሚሰሯት ከብዙ ሰዎች በጠላትነትም በተነሱብኝ ሰዎች ፊት የምትረዳኝ ሆነሃልና የተሰወረልኝ ሆነሃልና እንደ ቸርነትህ ብዛት መጠን ስለ ስምህ ከመከራ አድነኸኛል። እንስሳት ይበሉ ዘንድ ቀን ያዘጋጁትን ሌሊት እንዲያመሰኩ እንደዚሁ ሁሉ ባገኘሃት በመከራዋ ብዛት ሰውነቴን ፈለጓት። ቋያ የከበበው አውሬ በእሳት መካከል እንዲቃጠል ከሞት ሆድ ከመቃብር አደፈኛ ከሆነ ከነገር ሰሪ አንደበት ከሐሰት ነገርም አዳነኸኝ። ነገር ሰርቶ ከንጉሥ የሚያጣላ በደለኛ አንደበት ሰውነቴን ለሞት አደረሰው፣ ሰውነቴም ለመቃብር ደረሰች። በአራቱ ማዕዘን ከበቡኝ፣ የሚረዳኝ አጣሁ። የሚያድነኝ ሰው እንዳለ ብዬ አየሁ፣ የለም። አቤቱ ይቅርታህን አስበው። አንተን ተስፋ የሚያደርጉ ሰዎች የተደነቁ ናቸው፣ ከጥላታቸውም ታድናቸዋለህ። ዓለም ከተፈጠረ ጀምሮ የነበረ ስራህንም አሰብኩ። በኃጢአቴ ከመጣብኝ መከራ አድነኸኝ። ከሞትም እድን ዘንድ ለመንኩ እግዚአብሔርን። አባቴ ጌታዬ ረዳት ከሌለ ዘንድ ትዕቢተኞች በተነሱበት ወራት በመከራዬ ጊዜ አትለየኝ እለዋለሁ። ስምህን ለዘላለም አመሰግናለሁ፣ እገዛልሃለሁ፣ ምስጋናህን እናገራለሁ። ልመናዬን ስማኝ፣ ከሞትም አድነኝ፣ መከራ ከሚመጣበት ቀንም አዳነኸኝ። ስለዚህ ነገር እገዛልሃለሁ፣ አመሰግንሃለሁ።
አቤቱ ስምህን አመሰግናለሁ። እኔ በሕፃንነት ሳለሁ ያለ ሐሰት ጥበብን መረመርኋት፣ በጸሎት የመረጥኋት። በቤተ መቅደስህ ስለ እሷ ለመንኩ፣ ለዘላለም እመረምራታለሁ። ምስጢሯንም እንደ ተክል ፍሬ በዛልኝ፣ ልቦናዬም በእሷ ደስ አለው። እግረ ልቦናዬ በእውነት ጸናች፣ ከሕፃንነቴም ጀምሮ ምስጢሬን መረመርኩ። በጆሮዬም ፈጽሜ አደመጥኩ፣ መረጥኋት። እኔም ብዙ ጥበብን አገኘሁ። በእሷ ከፍታ ተደረግልኝ፣ ጥበብ የገለጠልኝ። እግዚአብሔርን አመሰግነዋለሁ፣ አደርጋትም ዘንድ አሰበው። ለበጎ ነገርም ቀናሁ። መከራ መጥቶብኛል፣ አላፍርም። ሰውነቴም በእሷ ተበረታታች፣ በሥራዬም ተራቀቅሁ። እጆቼንም ወደ ሰማይ አነሳለሁ፣ ለድንቁርናዬም አለቀስሁላት። ሰውነቴንም ስለ እሷ ቀናሁ፣ በሚገባ በእሱ ፈቃድ አገኘኋት። ልቦናዬም ከእሷ ጋር ጸናሁ። ስለዚህም ነገር እግዚአብሔር በመከራዋ አልጣለኝም። ሰውነቴም በእሷ ታወከ፣ መረመረቻት። ስለዚህ ነገር ያማረ ትምህርትን ገንዘብን አደረገው። እግዚአብሔር የጸሎቴን ዋጋ ሰጠኝ፣ በእሷም እግዚአብሔርን አመሰግነዋለሁ። እናንተ ሰነፎች ወደ እኔ ቅረቡ፣ በጥበብ ቤት ትኖራላችሁ። እንደምን አጣችኋት? ስለዚህ ነገር ንገሩኝ። ሰውነታችሁ እስከ ትምህርት ፈጽማ እንደምን ተጠማች? አንደበቴንም ገልጬ ተናገርኩ፣ ያለ ዋጋም አስተማርኋት። ክሳድ ልቦናችሁን አዋረዳችሁ፣ ምስጢሯንም መርምሩ። ሰውነታችሁም ጥበብን ትቀበል፣ ጥበብንም ማግኘት ቅርብ ነው። ጥቂት ድካም ደክሜ በእሷ ብዙ ረፍት እንዳገኘሁ እነሆ በዓይናችሁ አስተውሉ። ከብዙ ገንዘብ ቁጥር ከሌለው ከወርቅ ይልቅ ጥበብን መረጥኋት። ለእናንተም አስተማረኋችሁ። ሰውነቴንም በቸርነቱ ደስ አላት። እግዚአብሔርንም ማመስገን ቸል አትበሉ። በጊዜው ጊዜያዊ ዋጋችሁ ይሰጣችሁ ዘንድ ይህ ዓለም የሚያልፍበት ዘመን ሳይደርስ ስራችሁን ስሩ። ለእግዚአብሔር ለዘላለም ክብር ምስጋና ይግባውና የኢየሩሳሌም ሰው የአልዓዛር ልጅ ሲራክ ኢያሱ የተናገረው ጥበብ መላ ተፈጸመ።